ከዚህም በኋላ ግን እንደዚህ አይነት ፕሮሰስ የሚያደርጉ ሰዎች ያልኳቸውን ቅድም የተናገርኳቸውን ነገሮች ፈረንጅ ነው የምን ሀገር ዜጋ እንደሆነ አይታወቅም ግን ነጭ ነው። በቃ በጣም ስማርት ነው፣ አይሳሳትም። እሱ ከተሳሳተ ልክ $500 ካደረኩለት በኋላ እዚህ ከህንድ ከናይጄሪያ ብዙ ጊዜ እንደዚህ አይነት ነገሮችን በጣም ይሰራሉ። ኮሙኒኬት እያደረግን የአይኤልቲኤስ ፈተና ወስደሃለሁ ያለኝ እኔ አገር ቀይሮ መኖር የምፈልገው እዚህ ያሉ ቤተሰቦቼ ወይንም እዚህ ቅርብ ዘመዶቼን ለመርዳት በማሰብ ሳይሆን $500 ያስከፍላል አለኝ እንጂ ያንን ማድረግ ነው አልችልም። መልስ ለኔ መመለስ አቁመ። ጤና ይስጥልን ውድ የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላምና ጤና ይብዛላችሁ። ዛሬ ከእንግዳዬ ጋር አንድ ቆይታ ልናደርግ ነው። እንደምትመለከቱት እንግዲህ እኔ ፊቴን እሱ ጀርባውን ሰጥቷል። ጀርባውን የሰጠበት ምክንያት ያው ለጊዜው ፊቱ እንዲታይ ስላልፈለገ ስለተማመንን ሐሳቡ ትልቅ ስለሆነ ሐሳቡ ላይ እንድንወያይ ሐሳቦቹ ላይ የተለያዩ ጉዳዮችን እንድናነሳ በማሰብ ነው። በተለይ ደግሞ ከኢትዮጵያ በተለያየ ምክንያት ወደ ባህር ማዶ በመሄድ ለትምህርትም ሆነ ለተሻለ ስራ ህይወትን ለማሸነፍ ብዙ ወጣቶች ብዙ ልጆች እንደሚታትሩ ይታወቃል። በተሳሳተ መንገድ ወይም ደግሞ ይሄንን ፍላጎትና ይሄንን መሻት እንደ ደካማ ጎን በመጠቀም በተደራጀ መልኩ የማጭበርበር ስራ የሚሰሩ ብዙ እንዳሉ ይታወቃልና እንግዲህ ከተጭበረበሩት ሰዎች መካከል አንዱ ነው የዛሬ እንግዳዬ። ቶሎ ነቅቷል፣ ብዙም ሳይጭበረበር ቶሎ ነቅቷልና እንዴት ባለ መልኩ ነበር ምንድነው ሚለው ላይ ቆይታ ልናደርግ ነው። ምናልባትም ከዚህ ቆይታችን የምትማሩት ብዙ ነገር የምታገኙት ቁም ነገር ይኖራል ብለን እናምናለን። እንኳን ደህና መጣ። እንኳን ደህና ቆይሽ ይመስል እንዲሁ ግዑዝ አድርጌ እንግዳዬን ያልኩት አይደል? ያው ለዛ እንቀጥል። እውነት ነው፣ እንደሱ የተሻለ ነው። እንዴት ነህ? ደህና ነኝ። ውልደት እድገት? የተወለድኩት እዚሁ አዲስ አበባ ውስጥ ነው። የመጀመሪያ ዲግሪ አለኝ በትምህርቴ። እንዲሁም ደግሞ አንድ የግል መስሪያ ቤት ውስጥ በማርኬቲንግ ስራ እሰራለሁ። የተሻለ የሚባል ደረጃ ላይ ነህ ማለት ነው? ትክክል። ካለው ሁኔታ አንፃር በአብዛኛው በሀገራችን ከተለያዩ ከፍተኛ የትምህርት ተቋሞች ተማሪዎች ተመርቀው ቢወጡም ያለው የስራ እድል ውስን እንደሆነ ይታወቃልና በተማሩበት የትምህርት ሙያ ወይም ደግሞ በፍላጎታቸው ለመስራት እድሉን እንደማያገኙ ይታወቃል። ከሀገራችንም ያላት አቅም ውስን እንደሆነ ይታወቃልና በተለይ ከሀገር ወጥቶ ኑሮን ለማሸነፍ የተሻለ የትምህርት እድል ለማግኘት የብዙ ወጣቶች ፍላጎት ነው። አንተ የመጀመሪያ ዲግሪህን ይዘሃል፣ በአንድ የግል መስሪያ ቤት ውስጥ በማርኬቲንግ እየሰራህ ነው። ግን ከዚህም የተሻለ ባገኝ በሚል መሻት የውጭ ጉዞዎችን ስትሞካክር ነበር። በትክክል። እስቲ አጫውተን። እንዳልኩሽ ስራም ለመያዝ ብዙ ጊዜ አልፈጀብኝም። ቶሎ ነበር ስራ ያገኘሁት እንደተመረኩኝ። በዘመድ ነው ወይስ እንዴት ነው? አልተቸገርኩም ነበረ። በትክክለኛው መንገድ ስራውን ተቀላቅዬ ደስተኛ ነኝ በስራዬ። ረጅም ጊዜ በዛ ስራ ላይ አገልግያለሁ። አንድ ኢትዮጵያ ውስጥ መካከለኛ ገቢ ያለው ከሚባሉት ሰዎች ውስጥ ራሴን ልመደብ ይችላልው። በቂ ገንዘብ አገኛለሁ። በወራዊ ደሞዜ መንቀሳቀስበት የራሴ መኪና አለኝ። እንዲህ አይነት ነገሮች ግን በተደጋጋሚ ስለ ውጭ ሀገር ሳስብ የተሻለ ነገር እንዳለ ያን አስባለሁ። የቅርብ ዘመዶቼም ጓደኞቼም አካባቢ ላይ ያሉትም ሰዎች በዛ በአጭር ጊዜ ውስጥ ላይፋቸው ተቀይሮ ህይወታቸው ተቀይሮ ሳይ ይሄን ኦፖርቹኒቲ እኔም ባገኝ በተሻለ መልኩ ልጠቀምበት እችላለሁ ብዬ እዚህ ነገር ላይ በጣም ብዙ ጊዜ ሪሰርቾችን ማረጋለሁ፣ ቪዲዮዎችን እመለከታለሁ፣ በራሴም ማያቸውም ነገሮች ነበሩ። ይሄን ሳረግ ረጅም ጊዜ ሆኖኛል። በተደጋጋሚ ጊዜ በራሴም እንዲሁም ደግሞ በአንዳንድ ኤጀንቶችም የሞከርኳቸው የውጭ ሀገር ጉዞዎች ነበሩ፣ ፕሮሰሶች ማለት ነው። የመጀመሪያው በትምህርት ነበረ። ማገኛቸው ግን ኤጀንቶች ለኔ ልጅት ሆነው አላገኘዋቸውም። ብዙ ጊዜ የሚያስፈልጉትን ዶክመንቶች አሟልቼ እያለው በጣም የተጋነነ ገንዘብና በጣም ፎልስ ፕሮሚሲንግ የሆኑ ነገሮችን ደጋግሞ ሲገቡ እዛ ነገሮች ላይ አንስማማ።
ምክንያቱም ይሄ ነገር የመጣው እንዲሁ ዝም ብሎ አይደለም። በተደጋጋሚ ጊዜ እነዚህ ጉዳዮች ላይ ማነባቸው ሰማቸው ኢንፎርሜሽኖች ስለነበሩ ከሰዎቹ ከሚሉ ነገር አንፃር ትክክል አለመሆናቸውን እንዲሁ ከማውቀው ተነስቼ ካለህም ጠቅላላ እውቀት ከግንዛቤ በትክክል ስለዚህ የስራ ጉዳዮቹ በስራ ሲባል በምን አይነት መልኩ እንደሚሄድ በትምህርትም ሲባል በምን አይነት መልኩ እንደሚሄድ በቂ ኢንፎርሜሽኖች አሉኝ ማለት ነው። ብዙ ኤጀንቶች ጋር ሄጄ አውቃለሁ። እዚህ ሀገር አላረፍኩም እያልከኝ? አላረፍኩም፣ ቼክ እያረኳቸው ነበረ። ከማናቸውም ጋር ግን ዲል አላደረግኩኝም። ያልኩሽን አይነት ሪኳየርመንቶችን ሊያሟሉልኝ ስላልቻሉ ማለት ነው። ሶ በአንድ አጋጣሚ ግን ቴሌግራም ነው ኢንስታግራምን ቼክ እያደረኩኝ አንድ ስፖንሰር የተደረገ ማስታወቂያ ተመለከትኩ። ያን ሳየው ፕሮፋይሉ ላይ ገባው። ፕሮፋይሉንም ሪቪው ሳደርገው ከ6 ወይ ከ7 በላይ የሚሆኑ እንደ ዊትነስ የሆኑ ወይም ደግሞ ለዛ ሰው ዋስትና ላይ ያረጋግጡ የሚችሉ በሱ ሰውዬ ምክንያት ውጭ ሀገር እንደሄዱ ወይንም ደግሞ ካናዳ የሚባለው ሀገር ላይ ሄደው ይሄን ነገር ሲያደርጉ ወይንም በሱ ሰውዬ ፕሮሰሳቸው እንዳለቀላቸው ትክክለኛ ኤጀንት እንደሆነ የሚያሳይ የተደራጀ ፕሮፋይል አገኘው ማለት ነው። ሶ ፕሮፋይሎቹን ማየት ጀመርኩኝ። ከ25 ዓመት በላይ እዚህ ስራ ላይ በኤጀንትነት ስራ እንደሰራ የግል የቤተሰቦቹ ፒክቸሮች፣ የሱ ቪዲዮ፣ የሰውየው ማለት ነው ትሬኒንግ ሲሰጥ አነቃቂ ንግግሮችን ሲያደርግ የሚያሳዩ ቪዲዮዎችና እንዲሁም በሱ አማካኝነት ወደ ውጭ ሀገር የሄዱ ግለሰቦች ያሉበት ቪዲዮዎች አሉ ማለት ነው። ኢትዮጵያዊ ነው ምንድነው ይህ ሰው? ሰውየው ፈረንጅ ነው። የምን ሀገር ዜጋ እንደሆነ አይታወቅም፣ ግን ነጭ ነው እና ግን የተለያዩት ሰዎች ፎሬነር እንደሆነ ያስታውቃሉ። ብዙዎቹ ህንዶች ናቸው። ከቪዲዮ ውስጥ ካሉት አንድ ደግሞ ኢትዮጵያዊ ነበር ማለት ነው። ከኢትዮጵያ የሚሄዳ ሰው የምትፈልጉት ኢንፎርሜሽን ካለ ኮሚኒኬት ልታደርጉኝ ትችላላችሁ ሲል ሜሴጅ አስቀመጥኩለት ኢንስታግራም ላይ። በዋትስአፕ ማውራት እንደምንችል ነገረኝ። ከዛን በቀጥታ ከሰውየው ጋር በዋትስአፕ ኮሚኒኬት ማድረግ ጀመርን ማለት ነው። ያንን ስናረግ የወርክ ፐርሚት ነው ከ30 እስከ 25 ቀን ባሉት ጊዜ ውስጥ ወደ ካናዳ የምትመጣበትን ፕሮሰስ ነው የምናደርግልህ የሚል የሚያስፈልጉትን ዶክመንቶች፣ ፎቶግራፍ፣ የፓስፖርት ኮፒ፣ የትምህርት ዶክመንት ጠቅላላ ፕሮሰሱ የሚፈጀው $1000 ነው። $500 በቅድሚያ ይከፈላል። $500 ደግሞ ካናዳ ሲገባ የቀረው ክፍያ የሚከፈል ይሆናል ወይንም በብድር እንደሚደረግ ቪዛው እጅ ሲገባ የሚል ነበረ። ይህን ነገር ለማረጋገጥ ግን እኔ እንዴት ይህን ነገር ማድረግ እችላለሁ? እኔ የምኖረው ኢትዮጵያ ውስጥ ነው። የዶላር አክሰስ የለኝም። ልከፍልህም ባስብ ስለው አንድ ከእናንተ ሀገር የመጣ ሰው አለ፣ እሱ እንዴት አድርጎ ክፍያውን እንደከፈለው ለምን ኮሚኒኬት አታደርገውም ብሎ የእሱን ስልክ ቁጥር ላከልኝ። ስልክ ቁጥሩ +1 ብሎ የሚጀምር የሰሜን አሜሪካ ስልክ ነው፣ ወይ ካናዳ ሊሆን ይችላል ወይንም ደግሞ አሜሪካን ሀገር ማለት ነው። እሱ ጋር ዋትስአፕ ላይ ጽፍለት መለሰልኝ። ለጥንቃቄም ብዬ ጽፌለት የነበረው ስፔሊንጎቹ በእንግሊዘኛ ሆነው በአማርኛ ነበር የጻፍኩለት። ምናልባት ነው እንደሱ ያረከው ምናልባት በአማርኛ በትክክል ብጽፍለት ያንን ኮፒ ፔስት አድርጎ ጎግል ላይ ትራንስሌት ቢያደርገው ድጋሚም ጽፎ ሊመልስልኝ ይችላል ከሚል ማለት ነው። ሰውየውም የጻፍኩለት ልጅ በትክክል እንዴና ደህና ነህ፣ ልክ ነው፣ እኔ ኮሚኒኬት አድርጌዋለሁ፣ ስልኬን ከየት ነበር ያገኘው አለኝ። እንዲህ የሚባል ሰው ነበር የሰጠኝ አልኩት። ከዛን ኦኬ እኔም በሱ ነበር ፕሮሰስ ያደረኩት። ልክ ነው፣ መጀመሪያ አካባቢ እኔም ፈርቼው ነበረ፣ ግን የሚያስፈልጉትን ዶክመንቶች አደረኩኝ። አሁን ካናዳ ውስጥ ነው ያለሁት፣ ማክዶናልድ ውስጥ እየሰራሁ ነው አለኝ። ኦኬ እንዴት ነበር ፔመንቱን የከፈልከው? ክፍያዎቹ እንዴት ነበር የፈጸምከው ስለው በቢትኮይን ነበር የከፈልኩትኝ። እዛ ሀገር የቢትኮይን ቬንደሮች አሉ። ለነሱ ገንዘቡን ኢኩቫለንት የሆነ ለምሳሌ $500 በቢትኮይን ይቆየርና ስታስገባላቸው በሱ አድሬስ ገንዘቡን ያስገቡልሃል። በጣም ቀላል ነገር ነው አለኝ። እንደዛም ብለውኝ እኔ ትንሽ ውስጤን እንትን ብሎኝ ስለነበረ የሙሉ ስሙንና የኤጀንቱን ማለት ነው የአይሲአርሲ ኤጀንት መሆኑን የሚገልጽ አይዲ እንዲልክልኝ አልኩት ማለት ነው። ያንን ላከልኝ፣ የኤጀንት አይዲ ብሎ ላከልኝ፣ ሙሉ ስሙንም ላከልኝ። ኦኬ ይሄ ሰውዬ ልጅት ነው ብዬ እኔ
$500 ትራንስፈር አደረኩለት ማለት ነው። ይሄ ልክ $500 ካደረኩለት በኋላ አንድ ዌብሳይት አለን የምልክልህ። እዛው ዌብሳይት ላይ ሬቲንግ አለው። ሬቲንጉን እያየ ትከታተላለህ ጉዳይህን አለኝ። ኦኬ አልኩትኝ። በኔክስት ዴይ ሬቲንጉን ላከልኝ ዌብሳይቱን። የምገባበትን ፓስወርድ ሰጠኝ። ከፍቼ ስገባ በደንብ የተደራጀ የካናዳን ኢሚግሬሽን የሚል ዌብሳይት ያለው በፓስወርድ የሚገባበት እና አንዳንዴም ፍራውድ የሆኑ ዌብሳይቶችን ቼክ የምታደርጊባቸው መንገዶች አሉ። ኤችቲቲፒ ሚላለው ወይ የቁልፍ ምልክት አለው ወይ ምናምን የሚሉትን ነገሮች በሙሉ እሱን ሁሉ ቼክ አድርጌ ነበረ። እሱ ትክክል ነው። እንደሱ አይነት መረጃዎች ያሉት የተደራጀ ዌብሳይት ነበረ። ፓስወርዱን ላከልኝ። እዛ ፓስወርዱን አስገብቼ ስገባ ስሜን፣ የትውልድ ዘመን፣ ጠቅላላ ስታተሱን የሚገልጽ አሁን ስታተስ 30% ላይ ደርሷል የሚል የሚያሳይ ነገር አለው። ከስር ሊማፊ ወይንም LMIA የሚባል አለ እነሱ ሀገር 1000 የሚል ነገር አለውና ኮሙኒኬት እያደረግን የአይኤልቲኤስ ፈተና ወስደሃለሁ ያለኝ። ያንን ደግሞ ኤግዛም አልወሰድኩም። አልወሰድኩኝም እኔ አልኩትኝ። እናንተ ሀገር ለመውሰድ ትንሽ ረጅም ጊዜ ይፈጃል። ከ8 እስከ 10 ቀን ሊፈጅብህ ይችላል። ስለዚህ ምን ታስባለህ አለኝ። እሱን ነገር እኔ መጠየቅ ነው የሚኖርብኝ። ስለዚህ እሱን ነገር ልጠይቅ አልኩኝ። ከ4 እስከ 5 ቀን ሊፈጅ ይችላል እና ምን አሉኝ። የማውቃቸውም ሰዎች በእርግጥ ብሪቲሽ ካውንስል አልደወልኩም። ደጋግሜ ደውዬ ነበር። ስልካቸውም አልሰራልኝም ነበር። ግን በአካል መሄድ ነበረብኝ። ያን ማድረግ አልቻልኩም፣ ትንሽ ቢዚ ስለነበርኩ በስራ። ስለዚህ ልጁን ድጋሚ ኮሙኒኬት አደረግኩት። ያ ኢትዮጵያዊ ልጅ ማለት ነው። ልጁን ኮሙኒኬት ሳደርገው እኔ ተፈትኜ ስወድቅ እሱ ግን ወረቀቱን እንደሚያስመጣልኝ ነግሮኝ ገንዘብ ከፈልኩትና ያንን አደረገልኝ ሲለኝ እንደዚህ አይነት አማራጮች አሉ እንዴ ብዬ ስጠይቀው እሱን ማድረግ ትችላለህ አለ። ሰውየውም ስንት ያስከፍላል ስለው $250 ያስከፍላል፣ $500 ያስከፍላል አለኝ እንጂ ያንን ማድረግ ነው አልችልም፣ $500 ልከፍል አልችልም። እርግጡን ንገረኝ ስለው በቃ አይ ቲንክ ፕሮሰሱን ማድረግ የምትፈልግ አይመስለኝም። ይሄ ነገር ያለ አይኤልቲኤስ ካናዳ ውስጥ ለስራም ለምንም መምጣት እንደማይቻል ጎግል አድርገህ ማየት ትችላለህ። ሁሉም መረጃዎች ጎግል ላይ ማግኘት ስለምትችል ከዛ የተደበቀ ነገር እየነገርኩ አይደለም ብሎ ሲል እኔም ነገርኩት። አሁን ያንን እኔ ማድረግ እንደማልችል ግን ምናልባት የክሬዲት ፋሲሊቲ ማድረግ የምትችል ከሆነ ግማሹን እንኳን ልክፈል ተባብለን በዛ ተማምነን $250 ከፈልኩት ማለት ነው። ያንን ሳረግ በጣም ይፈጥንብኝ ነበረ። የገንዘቡ ትራንስፈር እንዳደረግ የአንድ ሰዓት ጊዜ ነው ያለው የቢትኮይን እንትኑ አድሬሱ። ከዛ በኋላ ኤክስፓየርድ ያደርጋል። አሁኑኑ አድርግ ማለት ሲል ውስጥ የመጠራጠር ጀመረ። ጥርጣሬ ጀመረው ያኔ ነው። ለምን አስፈላጊ የሆኑትን ነገሮች በሙሉ ሄጄ ስለነበረ ጥርጣሬ ግን የጀመረው በጣም ፍጠን ይላይ ነበረ። እሱንም ትራንስፈር አደረግንለትና $250 $750 ደረሰ ማለት ነው። ካረግን በኋላ ይሄን ሁሉ ስታረግና አጠገብህ ከቤተሰብ ከጓደኛ አብሮ ሐሳብ የሚጋራህ ነበር? ልክ ነህ በርታ፣ ይሄማ ምንም ስህተት የለበትም ወይም ደግሞ ይሄ ነገር የተሳሳተ እንዳይሆን የሚልህ ምን አድርጌ ነበር መሰለሽ መሲ? እነዚህን መረጃዎች ቼክ እንዲያደርጉልኝ የላኩላቸው ሰዎች ነበሩ ፌስቡክ ላይ። ለአጋጣሚ ሆኖ ሳያዩት ቀሩ። ይሄ ነገር እስኪ ሌጂት መሆኑን ቼክ አድርጉልኝ ብዬ የላኩላቸው ሰዎች ነበሩ። 1-2 ሰዎች ነበሩ እዚህ ጉዳይ ላይ በጣም ኮንሰርን ሆኖ የሚሰሩ ዩቲዩብ ላይ ፌስቡክ ላይ ማለት ነው። በነገራችን ላይ ዩቲዩብ ላይ ስታነሳ ስላንተም ጉዳይ የነገረችን በኢትዮ ኢንፎ ሚዲያ ላይ ቢቀርብ ሌሎች ብዙዎች ሊማሩበት ይችላል ብላ ያንተን ጉዳይ ወደኛ ያመጣችው እናንተም እንድንገናኝ ያደረገችው ኪዲ ኢትዮጵያዊት የተሰኘች የዩቲዩብ ቻናል ያላት፣ በተለይ ኢትዮጵያውያን ከሀገራቸው በተሳሳተ መንገድ ወጥተው እንዳይጉላሉ ገንዘባቸው ንብረታቸው እንዳይባክን መረጃ የምትሰጥ አንዲት ኢትዮጵያዊት ነች። የራሷን ኑሮዋን ለማሸነፍ በካናዳ ሀገር 2 የተለያዩ ስራዎችን ትሰራለች። የራሷ ቤት ትዳር አላት። ግን በተለየ ተነሳሽነት ቻናል ከፍታ ይሄንን አዌር ለማድረግ ግንዛቤ ለመስጠት ምትጥር ነች። እንደው ምንድነው ያለችኝ? እሱ ከተሳሳተ
እንግዲህ ስላንተ የምታውቀው የተረዳችው በቃ በጣም ስማርት ነው፣ አይሳሳትም። እሱ ከተሳሳተ ሰዎቹ ማንንም ማሳሳት ይችላሉ፣ በጣም የተደራጁ ናቸው ብላ ነበረ። በዛን ያህል ደረጃ ያንተ መሳሳት፣ ያንተ ነጥብ መጣል ወይም ደግሞ ያንተ በእነሱ መሸወድ አሳስቧት ነበረ። የነሱን መደራጀት ያሳያል ብላይ ነበርና በዚህ አጋጣሚ ኪዲያ በኢትዮጵያዊት ኪድ ኢትዮጵያን ከልብ እናመሰግናለን። ቻናሏንም ገብታችሁ ብትመለከቱ ብዙ መረጃዎችን ታካፍላለች። ከላክላት መካከል አንዷ እሷ ነች። ትክክል። በጣም ብዙ መልእክቶች ስለነበሩ ልትመለከተው አልቻለችም። በነገራችን ላይ በጣም ተቆጭታለች። በጣም ካናደዷት አጋጣሚዎች መካከል አንዱ ይሄ ነው። የሷን ፕሮግራም በጣም እከታተላለሁ። ውሎ በካናዳ የሚባል በጣም ቆንጆ ፕሮግራም አላት። ብዙ መረጃ የሚያስጨብጡ አዳዲስ ወደ ካናዳ የሚሄዱ ሰዎች ወይም እዛ ሀገር የሚኖሩ የስራ እድሎችን የተለያየ መሄድ አይቀርም ብለክ ስለ ካናዳ መሰል ነገር በደንብ ሬዲ ሆኜ አመለከት ነበረ እና ምን ማድረግ ጀመርኩኝ። ኦኬ አልኩና ይሄ ነገር እንደው እውነትም ቢሆን ጥሩ ነው፣ እውነት ይሁን፣ ግን ደግሞ ውሸትም ሆኖ ቢገኝ ከዚህ በኋላ ያለኝን ነገር ከነዚህ ሰዎች ጋር በምን አይነት መልኩ ነው ኮሙኒኬት ማደርገው ብዬ የስካመሮች ወይንም ደግሞ ይሄ በሶሻል ሚዲያ ላይ ከሰዎችን ኮሙኒኬት አድርገው ገንዘብ የሚቀበሉ ሰዎች ምን አይነት ባህሪ እንዳላቸው ቪዲዮዎች ማየት ጀመርኩኝ። አንዳንድ ጊዜ እንደዚህ ከህንድ ከናይጄሪያ ብዙ ጊዜ እንደዚህ አይነት ነገሮችን በጣም ይሰራሉ። በጣም ጎበዞች ናቸው። የራሳቸውን ዌብሳይት ዴቨሎፕ አድርገው ብዙ ግሩፖች ሆነው በስልክ እየደወሉ እንደዚህ አይነት ስራዎችን ይሰራሉ። እና የመጀመሪያው ነገር ቀደም እንዳልኩሽ ዌብሳይቶቹን ቼክ ማድረግ ነው። ሁለተኛው በሚኖርሽ የኮሙኒኬሽን ላይ አንዳንድ ጊዜ ፍሉዌንት አይሆኑም እንግሊዘኛ፣ እንደኛም እነሱ የሁለተኛ ቋንቋቸው ስለሚሆን ማለት ነው። እርግጥ ነው እኔ እዛ ላይ ፍሉዌንት ላልሆን እችላለሁ፣ ግን በጣም እንግሊዘኛ ሊያውቅ የሚችል ሰው የሚጠቀማቸውን እንግሊዘኞች ደግሞ ያንን አውቃለሁ። ሳየው እዛ ላይም በጣም ጎበዞች ናቸው። ብዙ ስህተት አላገኘሁም ማለት ነው። ኦኬ ይሄ ሰውዬ ግድ የለም እንትን ነው ሌጂት ይሆናል ብዬ ኮሙኒኬሽናችንን ቀጠለ። ከዛን አንድ ግን መረጃ ምን አገኘው፣ ስፔሻሊ የካናዳን ኤጀንቶች ሆነው እንደዚህ አይነት አገልግሎት እንሰጣለን የሚሉትን ሰዎች ማጣራት የምትችሉበት አንድ ዌብሳይት አለ የሚል ቪዲዮ አገኘው። ያ የአይአርሲሲ የሚባል ዌብሳይት አለ በካናዳ ገቨርንመንት፣ እነሱ ዌብሳይት ላይ የሚገኝ ማለት ነው። ስለዚህ እዛ ካናዳ ውስጥም ከካናዳም ውጪ ሆነው የካናዳን በኤጀንትነት የኢሚግሬሽን አገልግሎት የሚሰጡ ስም ዝርዝራቸው በሙሉ የሚገኝበት ማለት ነው። ለምሳሌ አቤል የሚባል አንድ ግለሰብ ካለ አቤል ከበደ ብዬ ስል አቤል ከበደ ተብሎ የተመዘገበ ኤጀንትን በሙሉ ዘርዝሮ ያወጣል ማለት ነው። እንደዛው የዚህን ሰውዬ ስም አስገብቼ መጻፍ ጀመርኩ ማለት ነው። ዋርድ ዊሊያም ብሎ ነበር የሰጠኝና ዋርድ ዊሊያም ብዬ ስፈልግ በዛ የተመዘገበ ሰው ምንም ሰው የለም። የላክልኝ አይዲ ላይ ደግሞ የአይሲአርሲ ኮድ ስለነበረው ነበር፣ እሱንም ሳስገባ ሴት ናት ሴትዮዋ ማለት ነው። የሰውን የሌላ የአይሲአርሲ ኤጀንት ሆነው ግን የነሱን እንትን ሰርቀው ኤዲት እንደተደረገ ያስታውቅ ነበር ማለት ነው። ያ እንደሆነ ሲገባኝ በቃ ስካመሮች እንደሆኑ ደረስኩባቸው ማለት ነው። እና አንድ የግል ጉዳይ እንዳጋጠመኝና ሪፈንደብል ነው ደግሞ ብሎ ነበር። ኤኒቲንግ ካለ ጉዳይ እንኳን ፌል ቢያደርግ ያ ገንዘብ ተመላሽ ሊደረግ ይችላል ብሎኝ ስለነበር ጠቅላላው $750 ሊመልስልኝ እንደሚችል ነግሮኝ ስለነበረ አሁን የግል ጉዳይ እንዳጋጠመኝና ገንዘቡ እንደሚያስፈልገኝ ነገርኩት። ኦልሞስት አሁን ጉዳይ 45% ላይ ደርሷል። ስለዚህ ለምን ነው የምታቋርጠው? በጣም ጥቂት ነገር ነው የቀረ፣ ትንሽ ነገር ነው የቀረና ለምን ነው የምታቋርጠው አለ። ኖ አይ በጣም አርጀንት የሆነ ጉዳይ ነው፣ ስለዚህ እኔ ግዴታ ይሄን ነገር ማቋረጥ አለብኝ አልኩኝ። መልስ ለኔ መመለስ አቆመ። አንድ ቀን ይዘለኛል፣ ሌላም ቀን ስገባና ስጠይቀው እንደዛ ይለኛል። ከዚህ በኋላ እኮ እንደዚህ የለም፣ ለምን የኤልኤምአይኤ ፊውን ከፍለ በቃ ኢሚዲየትሊ መምጣት ነው አለኝ። በካናዳ ሀገር ሁለት አይነት የስራ ፕሮግራሞች አላቸው። የመጀመሪያው ኤክስፕረስ ኢንትሪ የሚባል ስኪል ወርከሮችን የካናዳ ሀገር መንግስት
ዌብሳይቱ ላይ ገብቶ አፕላይ ተደርጎ የሚካሄድበት ማለት ነው። ለምሳሌ እኔ ሙያዬ ነርስ ከሆነ በነርሲንጉ የሚወጡ ስራዎች አሉ። እዛ ላይ አፕላይ አደርጋለሁ። ያ የካናዳ ሀገር መንግስት ሬት ይሰጣል ለዛ ግለሰብ ከ650 በላይ ባለሳሳት ካመጣሽ ወደ ካናዳ ሀገር የምትሄጅበትን የወርክ ፐርሚት የመኖሪያ ፍቃድ ሰጥተውሽ እዛ ሀገር ሄደሽ የምትሰሪበት ማለት ነው። ሌላኛው ፕሮግራማቸው ደግሞ ይሄ ሌበር ማርኬት አሰስመንት የሚባል አንድ ደግሞ ሌላ ፕሮግራም አላቸው። እሱኛው ፕሮግራም ምንድነው? በካናዳ ገቨርንመንት ሳይሆን በኢሚግሬሽን ገቨርንመንት ሳይሆን ገቨርን የሚደረገው ካናዳ ሰርቪስ የሚባል አንድ ተቋም አለ። በዛ በኩል ነው። ለምሳሌ በጣም ገጠራማ አካባቢዎች ላይ ካናዳ ውስጥ እየኖሩ እዛ አካባቢ ላይ ሄደው መስራት የማይፈልጉ ሰዎች ካሉ አንድ ቀጣሪ ከኢትዮጵያም ከዩጋንዳም ሰው ማስመጣት ይችላል። እዛ አካባቢ ላይ ሰው ሊሰራልኝ ስላልቻለ ላስመጣ ብሎ ማለት ነው። ስለዚህ ያ የሚከፈል ነው $1000 ነው የሚከፈለው። እሱን ወረቀት አድርጎ ሰውየውን ካለበት ከዩጋንዳ የሚሆን ከኢትዮጵያ ወደ ካናዳ የሚወስድበት ማለት ነው። ግን ይህን ክፍያ የሚያደርጉት ብዙ ጊዜ ቀጣሪዎቹ ናቸው ሰውየውን ሲፈልጉ ማለት ነው። እኛ ኤጀንቶች ነን። ለቀጣሪዎቹ ለአንተ ሊከፍሉልህ አይችሉም። አንተ ትከፍልና እነሱ እንደፈለጉ አድርገን ኢሚዲየትሊ መምጣት ነው። ይሄ መክፈል ማለት እኮ በጣም ትንሽ ነገር ነው። በ2 ወር በ3 ወር ጊዜ ውስጥ አንተ አገር ላይ ትልቅ ነገር ልታደርግ ትችላለህ ሲለኝ እኔ የአገር ቀይሮ መኖር የምፈልገው እዚህ ያሉ ቤተሰቦቼ ወይንም እዚህ ቅርብ ዘመዶቼን ለመርዳት በማሰብ ሳይሆን ወይም በጣም ሀብታም ናቸው ልልሽ ሳይሆን ያን ያህል ከኔም ብዙ የሚፈልጉ አይነት ቤተሰብ ያለኝም ሰው አይደለሁም። የተሻለ ኑሮ ለመማር ፈልጋለሁ። እዛ ጋር ጥሩ ስራ እንዲኖረኝና የተረጋጋ ህይወት እንዲኖረኝ እንፈልጋለሁ። ይሄንን ደግሞ ብዙ ሰው ይፈልጋል፣ ይመኛል። ከዛ ተነስቼ ነው እኔ እንደዚህ አይነት ነገሮች ውስጥ በጣም በተደጋጋሚ ስሞክርና ሳይ የነበረው ማለት ነው እንጂ እነሱ አሁን ሊያሳዩን የሚፈልጉት ለምሳሌ ማኑፋክቸሪንግ ወርክ አለ፣ የፋብሪካ ወርክ አለ ሲለኝ እኔ ለዛው ፍቃደኛ አልነበርኩም። እንደዚህ አይነት ስራዎችን እኔ እዛ መስራት አልችልም። በተቻለ አቅም ከስኪል ጋር የሚገናኝ ስራዎችን ነው። ለምን ኤክስፕሬስ ኢንተርቪውስ ላይ ረጅም ጊዜ የሚፈጅ 6 ወር 8 ወር ያንን ስራ ላገኝ እንደምችል አስባለሁ። ሬቲንጉ ከእድሜ ከትምህርት ከስራ ኤክስፒሪየንስ ከተለያዩ ነገሮች ስለሚሰጥ ከዛ ውስጥ ምናልባት 500 ባመጣ ኔክስት ይር በሞክር 650 ማላመጣበት ምክንያት አይኖርምና ከዛ አንፃር አይቼ ግን ይሄም ከሆነ አጋጣሚው 1 አመት 2 አመት በዚያ ነገር ውስጥ አልፈሽ ከዛ በኋላ የምትፈልጊው ነገር ታደርጋለህ ከሚል ከራሴ ጋር ይሄን ነገር አወራሁና ይሁን አልኩት። ከዛን ደጋግሞ $1000 እንድልክለት ሲጠይቀኝ ይሄ ነገር እንደማይሆን ገባኝ። ከዛን እንዳጋጣሚ ኪዲ መልስ ሰጠች። አንድ ፖስት ያደረገችው ነበር። እሷ ደግሞ ካናዳ ሳይሆን አይ ቲንክ ኖርዌይ የተለያዩ ሀገራቶች ላይ የወርክ ፐርሚት አግኝተናል ብላችሁ የዚህን ያህል $1000 ከፍላችሁ ምን ላይ ደረሳችሁ ጉዳያችሁ ስትል ኮሜንት ላይ ገብቼ እኔ ጽፍልሽ መልስ የሰጠሽኝ አይደለም የጽፍላት ኢሚዲየትሊ መልስ ሰጠችኝ። ዲስከስ አደረግን። የነበረው ነገር በሙሉ ስነግራት ሌቦች እንደሆኑ ነገረችኝ። ግን አስፈላጊ የሚባሉትን ዶክመንቶች በሙሉ ላኩላት። የሰውየውን ስልክ ቁጥር፣ እዛ ላይ የሚገኘውን አድራሻ፣ ከሱ ጋር የነበሩን ዲስከሽኖች በሙሉ በስክሪንሻት አድርጌ ለሷ ልኬላት ነበረ። ከዛን ቀጥሎ ግን ማድረግ የሚጠበቁብኝ ነገሮች ለካናዳ ሀገር መንግስት ለአይሲአርሲ ያን ነገር በእንደዚህ አይነት እንትኖች ሲያጋጥሙሽ ሪፖርት የምታደርግበት ዌብሳይት አለ። እዛ ላይ ገብቼ የነበረውን ነገሮች በሙሉ ሪፖርት አደረኩኝ። ከነሙሉ ስማቸው፣ አድራሻቸው፣ መረጃዎቹንም ማለት ነው አስገባሁኝ እና ሪፖርት አደረኩኝ ማለት ነው። እንግዲህ እነዚህ ሁሉ ነገሮች እንዳልኩሽ እያንዳንዱን ፕሮሰሶች እያወቅኩ ነው እኔ ይሄን ሁሉ ገንዘብ ይሄን ሁሉ ልለው አልችልም፣ ግን ገንዘቡን ሉዝ ያደረኩት ግን ደግሞ በተለይ ተስፋ አድርገህ የነበረህን ነገር ጊዜ ተስፋሽን የምትፈልጊው ነገር ነው የሚነጥቁሽና ዛሬ ላስተላልፈው የምፈልገው መልእክት ቢኖር የትኛው አዲስ አበባ ውስጥም ሊሆን ይችላል የትኛውም ሀገር ላይ ኮሚኒኬት ሲያደርጓችሁ መሰረታዊ የሚባሉትን የኢሚግሬሽን ባለሙያዎች
በመረጃ የሚሰጡባቸው አድራሻዎች አሉ። ለምሳሌ ዩቲዩብ ላይም ገብተው ለትምህርት መሄድ የሚፈልጉ ተማሪዎች ምን አይነት ነገር ማሟላት እንዳለባቸው፣ ምን አይነት ዶክመንቶች ማድረግ እንዳለባቸው ብዙዎቹ እስከ 200፣ 300፣ 400 ሺህ ብር ከፍለው የትምህርት ቪዛ ይመጣልናል ብለው የሚጠብቁ ወይንም ደግሞ የመጀመሪያ ለሬጅስትሬሽን 20 እና 30 ሺህ ብር ያስፈልጋል ተብሎ ከብዙ ተማሪዎች ከሰበሰቡ በኋላ ቢሮአቸውን ዘግተው የሚጠፉ በጣም ብዙ ሰዎች አሉ። መንግስትም ኃላፊነት ወስዶ እነዚህ ጉዳዮች ላይ ቢሰራበት፣ ግለሰቦችም ደግሞ ቤተሰብም ተማሪዎችም ደግሞ እንዲህ አይነት ነገሮች ላይ ብንጠነቀቅ፣ እውነትም ኤጀንት ከሆኑ የአሜሪካ የካናዳም ሀገር መንግስት የወከላቸው ከሆነ ኤጀንትነታቸውን ሊያሳይ የሚችል የካናዳ ሀገር መንግስት እነሱን መወከሉ ሊያረጋግጥ የሚችል ወረቀታቸውን እንዲያሳዩ ማድረግ፣ የዚህ ሀገር ህጋዊ የንግድ ፍቃዳቸውን የተለያዩ ነገራቸውን እንዲያደርጉ ማድረግ። አንድ ቢሮ ተከራይቶ እንዲህ አይነት አገልግሎት ሰራለሁ ማለት ቀላል ነው፣ ግን የብዙ ሰዎችን ተስፋ፣ ገንዘብ፣ ጊዜና ብዙ ነገሮችን ይዘው ይሄዳሉ። ሰዎች ነፃነት አላቸው የትም ዓለም ላይ ሄደው የመስራት የማገልገል። ማንም ሰው ጥፋተኛ አይደለም የትም ዓለም ላይ ሄዶ ሲሰራ ወይንም ደግሞ ምንም ነገር ሲያደርግ። ግን ያንን ነገር ተጠቅሞ ደግሞ ሰዎችን ላልተገባ ነገር ማጋለጥ በራሱ የማይጠቅሙ ነገሮች ናቸው። ወጣቶች ከሆኑ ይህን የሚያደርጉት ሌላ የተሻሉ እድሎች አሉ በእድሜያቸው ሊያደርጓቸው የሚገባ። ይሄ ነገር ሊጸጽታቸው ይችላል። ብዙዎች መኪናቸውን፣ ቤታቸውን፣ ብዙ ነገራቸውን ሸጠው እንደዚህ አይነት ፕሮሰሶች ላይ ይገባሉ። ቤተሰብም ልጅ ደህና ቦታ ይደርስልኛል ሲል ንብረቱን፣ ገጠርም ያለው ማህበረሰብ ከብቱን ሁሉ እየሸጠ ነው ለዚህ ስኬት የሚደክመው የሚለፋውና ውጤት አልባ ሲሆን ደግሞ የበለጠ ሌላ የሚያመጣው ተጽዕኖ አለ። ገንዘብ ማጣቱ ብቻ አይደለም እንዳልከው ጊዜንም ተስፋንም ነው አብሮ የሚወስደውና ይሄ በጣም ጥንቃቄ ያስፈልጋል። ትልቅ መልእክትም ነው የሚሆነው። ይሄ ከሆነ ምን ያህል ጊዜ ሆነ? በፈረንጅ በሴፕቴምበር 8 ነው 9 አካባቢ ላይ ነበር የጀመርኩት ከነሱ ጋር ኮሙኒኬት ማድረግ ከ7 ጀምሮ ያሁኑ ማለት ነው። ስለዚህ 10 ምናምን ቀናት የሚቆጠሩ ነው። ያስ ካናዳ በእነሱ ምክንያት መጥቼ ማክዶናልድ እየሰራሁ ነው ያለህን ሰው አወራኸው? አገኘኸው? ኢትዮጵያዊውን ምን አደረኩ መሰለሽ? ጥሩ ጥያቄ እንትናልሽልኝ። ከዛን ስልካቸውን በዳይሬክት ለመደወል ሞከርኩኝ እና በዳይሬክት ስሞክር ስልኩ አይሰራ፣ የሚሰራ ስልክ አይደለም። ዋትስአፕ ላይ ብቻ ነው የሚሰራው። በቀጥታ ስልክ ደጋግሜ ሞከርኩኝ፣ አልሰራልኝ። ምናልባት የኔን ብሎክ አድርገው ሊሆን ይችላል። በሌላ ሰውም ስሞክር ያን አይሰራም። እና ኤሪያው ደግሞ የሚያሳየኝ ካናዳ ሳይሆን አሜሪካ ውስጥ ያለ ስልክ እንደሆነ ነው። በኤሪያ ግን ኢትዮጵያዊ ነው። ቢያንስ በቋንቋ ተግባብታችሁ? በቋንቋ ተግባብተናል። ደጋግሜ ጠይቄዋለሁ። ኢቭን በልመና ይሄ ነገር ባይሆን ጥሩ ነው፣ እባክህን ልትረዳኝ የምትችለው ሰው ነህ፣ የሀገሬ ልጅ ነህ፣ እኔን ልትረዳ ይገባል ስለው በፍጹም እዛ ላይ እንዳታስብ አለኝ። ከዛን ግን ምን አድርጌው ነበር መሰለሽ? ስልኩን አጣርቼ ይህንን ስልክ የአሜሪካን ሀገር ስልክ ነውና እንዴት ነው ካናዳ ውስጥ የሚሰራው ብዬ ስልክለት ምን ለማድረግ እየሞከርክ ነው? ለማጣራት እንትን ለማድረግ እየሞከርክ ነው? አላመንከኝም አይነት ነገር አለና ከዛ በኋላ ኮሙኒኬሽኑ ቆመ። ረጅም ጽሁፎችን ጽፌለት ነበረ። ከዛ በኋላ መልስ የማይሰጠኝም እንዳልገባ ነው የሚያሳየው። አይመለከተውም። ረጅም ጊዜ እንደወሰደበት ያሳያል። አላሳየም ነበረ እና የምናያቸውን ቪዲዮዎች ወይም የምንሰማቸው ማስታወቂያዎችም ምኖችም ብንጠነቀቅባቸው። እኔ ይህን ስል ትክክለኛ ኤጀንቶች የሉም እዚህ ሀገር ላይ ሁሉም እንዲያደርጋሉ ሳይሆን በትክክለኛው መንገድ ብዙ ልጆች ሲሄዱ እናውቃለን፣ እናያለንም። ጥንቃቄ ብንወስድ፣ ኃላፊነትም ብንወስድ የሀገር ልጆችን በተለያየ ዓለም ክፍል የሚገኙ ለእንዲህ አይነት ነገር መጠቀሚያ መሳሪያ እንዳይሆኑ ምናልባት እንደ አንድ ቢዝነስ እንደ አንድ ስራ አስበውት ሊሆን ይችላል። ግን እዚህ ጋር የሚያመጣው ተጽዕኖ ከባድ ስለሆነ ምናልባት ያለብንን ችግሮች ብቻ ስለምናይ እሱም ነገር በጣም ያፈጥነናል አንድ የሆነ ውሳኔ ላይ ለመድረስ ማለት ነው። ስለዚህ እዛ ላይ በደንብ እንጠንቀቅ። ኪዲም ብዙ ቪዲዮዎች እዚህ ጉዳይ ላይ ሰርታለችና እሱንም ቢያዩት ቢመለከቱትኝ እንትን ይሆናቸዋል ብዬ አስባለሁ።
ይጠቅማቸዋል ብዬ አስባለሁ። ትልቅ መልእክት ነው። አሁን ተረጋግተህ ስራ እየሰራህ ነው ወይስ ሌላ ኤጀንት እየፈለክ ነው? እንዴት ነው? አሁን በትክክል ስራዬን እየሰራው ነው። ግን እንደዚህ አይነት ነገሮች ኃላፊነት ወስጄ ለመናገርም እዚህ ከአንቺ ጋር ዲስከስ ለማድረግ የፈለኩትኝ በእርግጠኝነት አረብ ሀገር ላይ ሆነው ወኛም ሀገር እዚህ አዲስ አበባ ላይም ሆነው እንዲህ አይነት ፕሮሰስ የሚያደርጉ ሰዎች እንዳሉ ተስፋ አደርጋለሁ። ብዙ ናቸው። በቅርብ የምናውቃቸው ራሱ ብዙ ይኖራሉ። ይህንን ሲሰሙ ግን ብዙ ገንዘብ ከማባካናቸው በፊት በትክክለኛው መንገድ እየሄድኩ ነው ወይ፣ ከሚመለከተው አካል ጋር ነው ወይ እየተነጋገርኩ ያለሁት የሚለውን እንዲያጤኑ እንደው ለማንቃት መረጃ ለመስጠት ነው። ምክንያቱም በተቻለ መጠን በቃ በደንብ በጥንቃቄ መርምረንዋል ብለን ያልነው ነገር ወይም ደግሞ አንተ በሄድክበት ሂደት በጣም መርምሬዋለሁ በቃ ልክ ነው ብለህ ስትወስን ነው ካገኘሃት የወር ደሞዝ ላይ የቆጠብካትን አንስተህ የላከው። ምክንያቱም ምንም ሰራተኛ ነህ፣ ሌላ ሊኖርህ የሚችል የገቢ ምንጭ የለም። ግን ሄዶ የተሳሳቱ ወይም ደግሞ ትክክለኛ ያልሆኑ አጭበርባሪዎች መሆናቸውን ነው የደረስክበትና ብዙ ካወጣን በኋላ አጭበርባሪ መሆናቸውን ከምንረዳ አስቀድመን አውቀን ብንወስን የሚለውን ትልቅ መልእክት ያስተላልፋል ነው። በትክክል ሌላው ያቃሉ ብለን የምናስባቸውን ሰዎች ብናማክር እዚህ ጉዳይ ላይ የሚሰሩ ልጆች እንዳሉ ተስፋ አለኝ። እኔ አከሌ ብዬ የምጠቁማቸው ሰው ባይኖረኝም ግን ይሄን ቪዲዮ ሰዎች ሲያዩ እዚህ ጉዳይ ላይ የተለየ መረጃ ሊሰጧቸው የሚችሉ ሰዎች እንደሚኖሩ ተስፋ አለኝ። ስለዚህ እነሱንም ቢያማክሩ ብዬ እላለሁ። እጨረበራለሁ ብለህ ግን አስበህ ታውቅ ነበር? በፍጹም እኔ በሌባም ተሰርቄ አላውቅም። ስለዚህ አሁን ባለም አቀፍ ሌባ በተደራጀ ሌባን የተዘረፍከው አይገርም? በጣም በተጠና መልኩ ነው ዘረፋ የተከናወነብህ እና እኔም ከስር ያንን ሁሉ ሪሰርች አላረፍኩም ነበር። ግን ይሁን ለበጎ ነው። ከዚህም በኋላ ግን እንደዚህ አይነት ፕሮሰስ የሚያደርጉ ሰዎች ያልኳቸውን ቅድም የተናገርኳቸውን ነገሮች ቢጠቀሙ ገንዘብ ከመክፈላቸው በፊት እነዚህ ማጣራት የሚገባቸው ነገሮች ቢያደርጉ በጣም ዳሜጅና አትሊስት ኮንትሮል ማድረግ እንችላለን ማለት ነው። ብዙ ገንዘብ ነው የሚባክነው በዚህ ምክንያት ብዙ ነገሮችን ሉዝ ያደርጋሉ እና አትሊስት እንትን ንቅት ብለን ነገሮችን በሙሉ ብናይና ብንመለከት ጥሩ ነው እላለሁ። በጣም ነው ማመሰግነው ውድ የኢትዮ ኢንፎ ሚዲያ ተከታታዮች። ይሄን ለመረጃ ለግንዛቤ ይጠቅማል ብለን ነው እንግዳችንን ዛሬ ያቀረብነው ቆይታ የሚያደርግነው። ብዙ እንደተማራችሁበት ተስፋ አደርጋለሁ። በተለይ ደግሞ በተለያየ አካባቢ በአረብ ሀገራትም ይሁን በሌሎች የኢትዮጵያ አካባቢዎች ኑሮን ለማሸነፍ ወጥቶ ለመስራት የስራ እድልን ለማግኘት ለመማር ብዙ ጉጉት ያላቸው ወጣቶች እንዳሉ ይታወቃል። ትክክለኛ መንገዱ ቢሆን ነው ውጤቱ ያማረ የሚሆነው። አለበለዛ ግን በጣም ብዙ ገንዘብ ከወጣ በኋላ ተጭበረበርን የሚባለው ነገር እንዳይመጣ ለጥንቃቄ ይረዳል ብለን ነው። ታሪካዊ የሚባሉ ማጭበርበሮች በሀገራችንም እንደተከናወኑ ይታወቃል። እንደው በቅርብ የምናስታውሳቸውን ብናነሳ በደቡብ አፍሪካ ኳስ እንዲመለከቱ ኢትዮጵያውያንን በዛው ሊጠፉ እንደሚችሉ ሁሉ እየተደረገ በጣም ብዙ ብር ተሰብስቦ ድርጅታቸውን ቢሮአቸውን ዘግተው የሄዱም እንዳሉ ይታወቃል። ለማንኛውም ከዚህ ነገር ተጠበቁ ለማለት ነው ይሄን መረጃ ያስተላልፍ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኢትዮ ኢንፎ ሚዲያ የተለያዩ ማህበራዊ፣ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።